ዓለሚን እሺ በጣም አመሰግናለሁኝ። ወላሂ የማዳም ቅመሞች እኔ ወላሂ ሳስባችሁ ለራሱ እንባይ በጣም ነው የሚመጣው። አንድ ብቸኛ የሆነ ልጅ ማንም የሌለው ልጅ አስተዋሽ የሌለው ልጅ በዚህ ያክል መወደድ ወላሂ አልሐምዱሊላህ ዓለሚን በጣም ነው የምወዳችሁ። እኔም ከዚህ ከእናንተ በላይ ነው የምወዳችሁ። ወላሂ በጣም አመሰግናለሁ። ጀዛኩሙላህ ኸይር። ወላሂ አላህ በሁለት እግር ያቆሙኝ። አሜን ያ ረብ። የምታዘዛችሁ ልጅ አድርገኝ። አሜን። ይሄ ነው ምኞቴ። የምነግራችሁ ነገር ኢንሻአላህ ወላሂ የምታስቡት ነገር ይሞላል፣ ይሆናል፣ ይሳካል ኢንሻአላህ። እና በጣም አመሰግናለሁ ሀቡዬ። በጣም ነው አመሰግናለሁ። እጅጉን በጣም በሚያስፈልገኝ ታይም ላይ ነው የደረሽልኝ። ጀስት ሁለቱንም እግሬን አጥቼ መንቀሳቀስ አልችልም። በቂጤ ነው እየተንፈበኩ መንቀሳቀሰው የሚሄደው እና አሁን እግሬ እየቀጠነችብኝ ጭራሽ ሙሉ አሁን ከትንሽ ጊዜ በኋላ ኦፕሬሽን መደረግ አልችልም ነበረ። ወደ ቱርክ ሀገር ሪፈር ተጽፎልኝ እና ብሩን ሊሞላልኝ አልቻለም። ሆሞፊሊያ የሚባል ህመም አለብኝ። እንደ ኢትዮጵያ እኔ 300ኛ ነኝ የዚህ ህመም ተጠቂነት ማለት ነው። ደሜ አንድ ጊዜ መፍሰስ ከጀመረ አይረጋም። በዛው ፈሶ የመሞት አቅም ነው ያለኝ። ከዛ በዛ ምክንያት በቃ ዛሬ ነገ ይሞላልኛል፣ ዛሬ ነገ ይሞላልኛል እያልኩኝ ትንሽ እንጃ የአላህን ፍቃድ ነው አንዳንድ ጊዜ የሚሆነውና ጀስት ትንሽ ደከምኩኝ። ብታይ ማንም የሰው ልጅ አንዳንድ ጊዜ ተስፋ ቃል ምናምን የሚሆንብሽና ትደክሚያለሽ። እኔ ጋር ጀስት 1,500,000 ብር አለኝ። ዛሬ እንደውም 100,000 ብር ቻሌንጅ ተሰጥቼ እሱን አሸንፌ 600,000 ብር ገብቶልኛል። ለሁለቱም እግሬን ነው ያጣሁት። አንደኛውን እግሬን 1,500,000 ብር ነው የተጠየቁት። አንደኛውንም እንደዛው ለመደረግ ማለት ነው። ሊሞላልኝ አልቻለም። ብታይ በቃ ሊሆነ ቶታል የሚያስፈልግ 3 ሚሊዮን ነው። አሁን እጅግ ላይ ነው ታሰባስቢለት። አሁን በቃ ልክ እንደዛ እያረኩኝ እያጠራቀምኩኝ እንደዚህ ቻሌንጆች ሲሰጡኝ እሳተፋለሁኝ። ቻሌንጆች አልሐምዱሊላህ ብታይ የሆነ አሁን እዚህ ቤት ነው ያለሁት አይደለ? ብሞት አስክሬን ሸቶ ነው የኔን አስክሬን ሰው የሚያወጣው ማለት ነው። ይሄ አንዋር የት ደረስክ፣ የት ነው ያለኸው ምን የሚለኝ ሰው የለኝም ከአላህ ውጭ ማለት ነው። ከይቅርታ ጋር ማላቅ ነው። ቤተሰቦችስ እናት አባት እህት ወንድም? እናቴ እኔን ኳስ በምጫወትበት ሰዓት ወደ እኔ ስትመጣ ነበር ህይወቷ የሚያለፈው። መኪና ተገብቶ ከዚያ በኋላ አባትም የለኝም። በልጅነቴ ነው። ወንድም ነበረኝ። ይሄ ሆሞፊሊያ የሚባለው ህመም እሱ ገደለብኝ። በቅንጭላቱ ላይ ደግሞ ፈሱ ህይወቱ አለፈ። በዘር ነው የሚተላለፈው። ስለዚህ አንተ ብቻህን አንድ ወንድም ብቻ ነበር የነበረ? ካለ ይርሃሙ አንድ ወንድም ብቻ ነበር የነበረኝ። ታላቅ የነበረ እሱ አረፈ። ልደርስለት አልቻልኩም። መድኃኒቱ እዚህ በጣም ውስን ያለው። ያን ጊዜ ደግሞ ረብሻ ነበረ። አፋር ክልል ነበር የሚኖረው። እናቴ ግን ተንቃጥለናል። አፋር ክልል ነበር የሚኖረው። በቃ እንዴት ላድርግ ልውሰድለት ቤት አልቻልኩም። በቃ አንተም አልቻልኩም። ሄዶ ወደ አገራለ ይማር ስንት አመት ሆነ ወንድም ካለፈ? አሁን ቢያንስ 3ኛ አመቱ። እናትክስ ካለፈ ስንት አመት ሆነ? ቆየች። አሁን እሷ 6። ስለዚህ በቃ 6 አመት ብቻህን ያለው ያለ ቤተሰብ ማንም ብታይ ማንም ቆሽ የሚልበት ማንም የሌለበት ይሆናል አይደለ? ሰዎች እንኳን ሲያስፈራሩሽ እኔ ያለው አለሁ ብሎ የሚወጣ ማንም የሌለው አላህ ብቻ ያለው። ታሞም ወርም ተኛ 15 ቀንም ተኛ። ከዚያ በኋላ እንደገና ተነስቶ ይወጣል። እንደማንኛውም ሰው ሂዶ በልቶ ይመጣል ምናምን። አላህ ነው በዙሪያ ያለኝ። ማንም ሰው የለኝም። የወሎ ልጅ ነኝ። ከወሎ ወደ አዳማ መጥቼ ነው ለሕክምና አዲስ አበባ እንዲቀርበኝ ብዬ አሁን አዳማ ነው የምኖረው። ምን ቤት ተከራይተህ ነው የምትኖረው? ከማን ጋር ነው የምትኖረው? አዎ ቤት ተከራይቼ ነው የምኖረው። እሺ አሁን 1.6 እጅግ ላይ ካለ ይሄንን ፎሎ አድርገንልክ ቶሎ እኛ 46,000 ፎሎ ሞልተንልክ 250,000 ስትቀበል 1.8 ከግማሽ ይሆናል። ሶ የሚቀርብክ ስንት ነው? 1.1 ነው። እሱን ጋይስ
ፍቃደኛ ናችሁ? እሱን እኛ ብናሰባስብለት። አዎ እኔ እውነት እንደዚህ ሆኜ እርዳታ መስራት አልችልም። ልወልደ የደረስኩ በጣም ደክሞኛል። ግን ለዛም ነው እንደማይመች ምናምን ስለማቅ የሆነ አለ አይደል ሰዎች ማለፍ አልችልም እንዲሉብኝ አልፈልግም። ብታይ የሆነ ሰዎች ውይ እንዲሉኝ የሚሉኝ ልጅ መሆን አልፈልግም። ማለት ነገ ከሰው እኔ አሁን ቤተሰብ የለኝም አይደል? ቤተሰብ ማድረግ የምፈልገው ይሄ ማህበረሰቤን አሁን ለምሳሌ ቲክቶኬን ቤተሰብ ማድረግ ነው የምፈልገው። ኖርማል ቤተሰብ በቃ ጥፋት አጥፍቶ ባለጌ ልጅ እንድባል አልፈልግም። እና ወይ እንዲስተለቹ ለራሱ አልፈልግም እነሱ ማለት ነው። ሼም ይዘኛል ፎሎ አድርጉ ብዬ ለራሱ ደውሶ በጣም ወላሂ ላዚም ነው የምልሽ። አላህ ምስክሬ ነው። በጣም ሼም ይዘኛል ብታይ፣ በጣም ሼም ይዘኛል። አቡ ሰው እንዳይሰለቹኝ ብዬ አስባለሁ ማለት ነው። ለምን ብዙ ያው እንግዲህ ሁሉም በድምጻው ብለዋል። ስለዚህ ይህንና የቀረውን 1.1 ሚሊዮን 100 ስንት ነው የሚያስፈልገው ጋይስ? 250 ሺህ ሲሰጠው 1 ሚሊዮን 150 ሺህ ነው የሚጎለው። እሱን እኛ እናሰባስባለን። አሰባስብልሃለሁ አንድ ቀን ከገባ በኋላ ቤት ሁሉም ፈቃደኛ ሆኗል። እዚህ ጋር ድምፅ ሰጠው ቃል ስለዚህ አይዞክ ትታከማለህ። ኢንሻአላህ በቅርቡ ሞልት ትታከማለህ። በጣም ጉጉቴ ነው ልትሐዊ በጣም ከመልሽ በላይ ማለት ነው። ማለት በሁለት እግሬ ቁሜ ሄጄ የእናቴን ስም በመልካም ነገር ማስጠራት እና ይሄን ማህበረሰብ ብቸኛ ስትሆኝ ያለውን ብታይት የሚያሳይሽ ፍቅር ሰው ይርብሻል በጣም ብታይ። ይሄ አብሽሪ አለው እንደዚህ ነው። ኢቭን እንኳን ስትሳሳች እንደዚህ አድርግ የሚልሽ ማህበረሰብ ያ ረቢ አላህ። እኔ ከገንዘቡ በላይ በቃ ይሄ አንቺ ቤት መጥተው አሁን ያደረጉኝ ነገር ወላሂ በቃ አላህ በጣም ነው የምለምነው። እንደው አላህ ስኬታቸውን ያሳየ። ታልቅስ በኋላ ኢትዮጵያ በጣም ደግ ነው። ይኸው እንዳለ አንተን ነው የመረጡት። ሁሉም እሱ ይታከምን ነው ሄድ እያሉ እና በጣም የኛ ህዝብ በጣም ደግ አዛኝ መልካም ነው እና በአንድ ድምፅ ነው ቻሌንጁን ያሸነፍከው። ረጂ ሪም ጎልድን ጥሯት ጋይስ፣ ሪምን ጥሯት። የሪም አካውንት ነው አሁኑን እንጀምርለትና 46,000 ፎሎወር ሞልተንለት የተሰጠው 5 ቀን ነው። ቶሎ እንሙላለትና 46,000 ፎሎወር 250,000 አስገብታ ሪም ደረሰኙን ትላክልኝ፣ እኔም ደረሰኙን አሳያለሁ ለህዝቡ። ከዛ የቀረውን 1.1 ቃል በተገባባ ነው መሰረት እኔና እናንተ ኢንሻአላህ እናሰባስብለት እና ቶሎ 3 ሚሊዮን ሞልቶለት ወንድማችን ሄዶ ታክሞ ድኖ መጥቶ እሱም ለብዙ ሰው እንዲተርፍ እሱም ነገ ብዙ ወንድሞቹ ታክመው እንዲድኑ እንዲያደርግ ምኞቴ ነው። ብታይ ሀቢ በጣም ዱአ አድርጊልኝ ብታይ